ወደ እግዚአብሔር ቃል ለምን ሄደው እንግዲህ ዘመንን ዋጁ በሚል ነው እነዚህን አራት ተከታታይ ሳምንት የምናየው። ዛሬ መሰረቱን ነው የምንሰራው። መጽሐፍ ቅዱሳችን መነሻ የምናደርገው በመጽሐፈ ኤፌሶን ወይም ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 15 ላይ ያለውን ቃል እንዲህ ይላል። በጌታ በኢየሱስ ስም እኔም አነባለሁ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸው፣ ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በዝማሬና በመዝሙር እና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ፣ ዘምሩ። ሁልጊዜም ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችን አባታችንን ስለ ሁሉ አመስግኑ። 4 አሜን። እንግዲህ የኤፌሶ መጽሐፍ ላይ ነው አሁን ያነበብኩት። ከመጽሐፍ ቅዱስ በጣም ከሚገርመኝ ሲሪየስ ነገሮች ዋና አንዱ የኛን የኤፌሶ መጽሐፍ መካከል አሁን ያነበብኩት ዘመንን ስለመዋጀት ይናገራል። ሌላ ደግሞ ይህንኑ ክፍል የምናየው ከመጽሐፍ ቅዱስ ሌላ አንድ ቦታ ብቻ ነው። 2 ቦታ ነው ዘመኑን ዋጁ ቀኖቹ ክፉ ናቸው የሚለው ከመጽሐፍ ቅዱስ። እንግዲህ እኔ ዋጅላችኋለሁ አላለንም፣ የኛን ኃላፊነት ነግሮናል። እምትዋጁት እናንተ ናችሁ ብሎናል። ስለዚህ በዚህ ዘመን ውስጥ የመዋጀት ግዴታ ካለብን እንደ ጥንቃቄም እንደ ማዘዣም ከሆነ እንደ ክርስቲያን የተሰጠንን የቤት ስራ ምን ያህል እየሰራን ነው የሚለውን ራሳችንን ቼክ ማድረግ እንችላለን። እንግዲህ በዚሁ መጽሐፍ ውስጥ የምንማረው ዘመኑን ስለኖራችሁበት የእናንተ አይደለም ይለናል። ስለተመላለሳችሁበት የእናንተ አይደለም። ቀኑ ላይ ነግቶ ስለመሸ የእናንተ አይደለም። በቀኑ ስለኖራችሁ የእናንተ አይደለም። ቀኑ ስለተገኛችሁ ብቻ የእናንተ አይደለም። የእናንተ የምታደርጉበትን ትክክለኛ መጽሐፍ ቅዱሳዊ ይዘት ባለው መንገድ ግዙት ወይም ዋጁት ይለናል። ክብር ለእግዚአብሔር ይሁን። በእግዚአብሔር ቃል ውስጥ የመዋጀት አቅም እንድንይዝ መጽሐፍ ቅዱስ ከጠቆመን የትምህርታችን ማስረጃ ዘመን ምንድን ነው? በመሰረቱ አሁን ብዙ ሰዎች ዘመንን የሚለዩበታል። አሁን ይሄ በክርስቲያን ዓለም ውስጥ ብዙ ጊዜ የምንሰማው ነው። ይህ ዘመን፣ ይህ ዓመት፣ ይህ ጊዜ ለኔ ዘመኔ ነው፣ ጊዜ ነው ሲባል እንሰማለን። ሲዝኔ ነው ብለን እንሰማለን። ከዛም ባለፈ ደግሞ ዘመን በ3 አይነት ማሳያ ውስጥ ተቀምጧል። ሁልጊዜ ስለ ዘመን ስናወራ የትላንትናው ዘመን እንላለን፣ የባለፈው ዘመን፣ የድሮ ዘመን እንላለን። ዘመን ትንሽ ለመመልከት ክፉ ነው የተባለበትን ቀን ከማየታችን በፊት በእግዚአብሔር ቃል ዘመንን ጥቂት እንመልከት። ዘመንን የተረዳ ሰው ነው ዘመንን የሚዋጀው። ለዚህ ነው መረዳት ያለባችሁ። ስለኖራችሁ የእናንተ ካልሆነ የእናንተ የምታረጉበትን ትክክለኛ ዕውቀት ማወቅ እንደሚገባን መጽሐፍ ቅዱስ ይነግረናል። እንግዲህ ዛሬ አንዱ የምናየው ዘመን ምንድን ነው፣ ዘመንንስ እንዴት እንረዳ በሚለው ጥቂት ነገር ነክቼ ምንጸልይ። እንግዲህ መጽሐፍ ቅዱሳችን ዘመን ክፉ ነው ያለን መጽሐፍ ዘመን መልካም ነው ብሎ ነው ያውቅ ነበረ። ታስታውሳላችሁ ዘፍጥረት ምዕራፍ ላይ እግዚአብሔር የፍጥረትን ስርዓት ወደ ማምጣት እግዚአብሔር እያንዳንዱ ዘመን ሲፈጠር የምታስታውሱ መጽሐፍ ቅዱስ 1ኛ ቀን፣ 2ኛ ቀን፣ 3ኛ ቀን ብሎ እስከ 6 ቀን አምላካችን እግዚአብሔር የነገሮች ሁሉ ፈጣሪ ቀኖችን ምን ሲል ነበረ? መልካም እንደሆነ አየ። ከኔ ጋር አስበኩ። መልካም እንደሆነ ቀኑ ምን ነበረ? መልካም። ጊዜው ምን ነበረ? መልካም። ሰዓቱ ምን ነበረ? መልካም። ሲፈጠር ቀን ምን ነበረ? መልካም። ይሄው እግዚአብሔር በቃል ውስጥ ደግሞ በአዲስ ኪዳን ዘመን መካከል ዘመኑ ክፉ ነው፣ ቀኑ ክፉ ነው ይለናል። ስለዚህ መልካም የነበረውን ዘመን ክፉ ማን አደረገው? ዘመንስ እንዴት ነው ምንቃኘው? 2 ነገሮችን ላንሳ። እግዚአብሔር ቀኖችን ሲፈጥር የዘላለም ፈጣሪ በዘላለም ውስጥ የማይኖር ዘላለምን የሚፈጥር አምላክ ለሰዎች ዘመንን ሰጠ፣ ቀንን ሰጠ፣ እያንዳንዱ ሰዓትን ሰጠ። የቀናት፣ የጊዜ፣ የወር፣ የዓመታት ድምር ነው ዘመን የሚባለው። ታዲያ አሁን እኔና እናንተ እዚህ ቁጭ ብለን ክፉ ነው ያለንን ዘመን ምንድነው ክፉ ያደረገው? በመጀመሪያ በወደቀው ዓለም በወደቀው ሰይጣን በኩል እግዚአብሔር የሚፈልገውን በጎ ስራ የሚሰሩ
የእግዚአብሔር ሐሳብና የእግዚአብሔር ፕሮግራም አለ። ባይ ሌላ ሳይድ ክፉ የሚፈልገው ክፉ የሚሰራበት ቀን አለ። እንደምታስታውሱት ኢየሱስ ራሱ ለቀኑ ክፋቱ ይበቃዋል አለ። ታዲያ አሁን እኔና እናንተ እዚህ ቆም ብለን ልንመለከት የሚገባው ዘመንን ከመረዳት በፊት ዘመን መልካም ነበረ፣ ክፉ ሆነ። በማ ምክንያት? በሰይጣን ውድቀት ምክንያት። ለምንድን ነው እኛ የምንኖረው ዘመን የኛ ያልሆነው? ወይም ስለ ኖርንበት ብቻ የኛ ያልሆነው ለምንድን ነው? ይሄ ዓለም በወደቀው ሰይጣን፣ በወደቁ ሰዎች፣ በወደቀ ክፉ ዓለም ስለሚመራ። ክፉ ዓለም አለ፣ ክፉ ስርዓት አለ፣ ክፉ ሰዎች አሉ። የወደቀው ሰው እንግዲህ በክርስቶስ ያልዳነ ሰው የወደቀ ሰው ነው። ባይዘው ዳግም ምህረት የሌለው ደግሞ ሰይጣንም የወደቀ ነው። ይቅርታ አድርጉልኝ፣ ዓመቱም ደግሞ የወደቀ ነው። ዘመኑ ራሱ እግዚአብሔር አዲስ ስርዓት፣ አዲስ ሰማይ፣ አዲስ አቆጣጠር ያመጣል። ታውቃላችሁ። እስከዛ ግን የወደቀ ዓለም ላይ ነው። ለዚህ ነው መግዛት፣ ዘመንን ማሸነፍ ያለብን። እንግዲህ ዘመንን መጽሐፍ ቅዱሳዊ ይዘቱ ዘመን የሚለው አንዱ በአማርኛ ዘመን ይለዋል። ዘመን ራሱ ትርጉሙ መጽሐፍ ቅዱሳዊ ዘመንን ዋጁ፣ ቀኖቹን ክፉ ናቸው ይላል። እንግሊዘኛው በጣም ሲምፕል ነው የሚያደርገው፣ ኤጅ ነው የሚለው። ምንም ትልቅ ነገር የለውም። የግሪኩ ወርድ ነው ትንሽ ስትሮንግ። አንደኛውና ዋነኛው ካይሮስ ይለዋል። ካይሮስ ማለት ሲዝን ማለት ነው። ዘመን የሚለው ቃል ሲዝን፣ ለናንተ ትክክለኛው ታይም ማለት ነው። አንዱ ዘመን ስትሉ የኔ ከመካከል ልክ የመዝራት ዘመን እንዳለ ሁሉ የምን ዘመን? የማጨድ ዘመን፣ የመገለጥ ዘመን። ልክ የኔ የምትሉ ዘመን እንዳለ ሁሉ እዛው ዘመን ውስጥ የኤፌሶን መጽሐፍ ካይሮስ ይለዋል። የናንተ ታይም ማለት ነው። የናንተ ጊዜ ማለት ነው። የመገለጥ ጊዜ፣ የማገልገል ጊዜ። ኢየሱስ ብሎ የለ አባቴ የሚሰራል እኔም ሰራል። ይሄ የምሰራበት ሰዓቴ ነው ብሎ ያውቃል። ለምን? ማንም የማይሰራበት ሌሊት ይመጣል ስላል። ስለዚህ የናንተ ያልሆነ ዘመን አለ። ካይሮስ ማለት ሬማ ቃሉ የናንተ ዘመን ማለት ነው። ጊዜው አደረሰ የምትሉት የለም። ጊዜው የደረሰ ያገሬ ሰው ይላል እኮ ጊዜው የደረሰ ወይ ዘመን የመጣለት ቅል ድንጋይ ይሰብራል ይላል። ሲዝን ለሁሉ ነገር ነው የሚቀላችሁ። አንዱ መጽሐፍ ካይሮስ ይለዋል። እሱንም እንማራለን። ሁለተኛው ግን በጣም የሚገርመኝ አዮኖስ የሚባል ወይም የዘመን አመልካች ቃል አለ። ይሄ ማለት የኋለኛ፣ አሁን ያለንበት፣ የወደፊት ዘመን ማለት ነው። ቁጥሩ ማለት ነው። ለምሳሌ ብዙ ሰዎች የዘመንን ምልከታ ሲመለከት ታውቃላችሁ። ይሄ ዘመን ክፉ ነው፣ የኋለኛው ዘመን ይሻላል እንላለን። መጽሐፍ ቅዱስ ግን የዛሬ 2000 ዓመት ነው ቀኖቹ ክፉ ነው ያለው። ስለዚህ አትጨናነቁ። የዘመን ክፋት ቫይብሬት አያርጋችሁ። የዛሬ 2000 ዓመትም ክፉ ነበር። ስለዚህ ምን ተረጋግታችሁ ልትሰሙና ይሄ ዓለም ላይ እንዴት መዋጀት አለባችሁ? የዛሬ 2000 ዓመት በፊት ነው ዘመኑ ምን የነበረው? ክፉ ነው ተብሎ የተጻፈው። አንዳንዶች አባቶቻችንን ብጠይቁ የዛሬ 40 ዓመት 50 ዓመት ምን ያህል የተሻለ እንደሆነ ይነግራቸዋል። ሰዎች የማይረዱት ግን ነገ ሲመጣ ቀኑ ሲጨምር ራሱ ክፉ እየሆነ ይመስላቸዋል። እንደዛ አይደለም። ዘመኑ ላይ ያሉ ሰዎች ናቸው ክፉ። ዘመን ውስጥ ያለ የሰው ክፋት ነው ዘመንን ይበልጥ የሚያስከፋው። ሁለተኛ ጢሞቴዎስ ምዕራፍ 3 ምን ይላል? የጌታ ቃል እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። አሁን በመጨረሻ ዘመን ምን ይመጣል አለ? የሚያስጨንቅ ዘመን። አሁን አስጨናቂ ዘመን ለምን መጣ? በምን ምክንያት መጣ? አሁን እወቀው። ዘመኑ አስጨናቂ ነው። አሁን ከሆነ አመት በኋላ ነው ባይዘው ስትረስ የሚል ቃል መታቁ ሰዎች አሁን ፌመስ ነው አይደል? ስትረስ ያዘኝ፣ ስትረስ ውስጥ ነኝ፣ ስትረስ መጣብኝ። ባይዘው ሳይንቲስቶችም ይሄን ቃል በጣም ቅርብ ጊዜ ነው በደንብ ቫይራል እየሆነ የመጣው። የሆነ ረጅም አመት በፊት አይታወቅም፣ ስለሌላ አይደለም። ዘመኑ ምን እየሆነ ስለመጣ፣ አስጨናቂ እየሆነ ስለመጣ። አሁን ይሄ ቃል ሁሉም ጋር ኢትዮጵያ ውስጥ ውጪማ በጣም ብዙ ነው ያለው። ስትረስ፣ ዲፕረስ፣ በቃ አይምሮዬን ተጨነቀ፣ አስተሳሰቤ ግራ ገብቶታል የምንለው ብዙ ነው ልላችሁ። መጽሐፍ ቅዱስ ግን ዘመኑን እንዴት አስጨናቂ ያደረገው? ለምን ሆነ? እዩት። ውስጡ ያሉ ሰዎች ናቸው ዘመኑን ያስጨነቁት።
ምን ይላል ቁጥር 2? ሰዎች ራሳቸውን የሚወዱ አሁን የዘመኑ አስጨናቂ የመሆን ምክንያት ውስጡ ያሉ ሰዎች ምን እየሆኑ ስለሚመጡ ነው? ራሳቸውን የሚወዱ ስለሚሆኑ። ትእዛዝን ወይም ደግሞ የእግዚአብሔርን ሐሳብ የማይረዱ ትምክተኞች፣ ተሳዳቢዎች አይደለ? ከእግዚአብሔር ይልቅ ተድላ የሚወዱ ማያመሰግኑ ብዙ ነው የሚዘረዝራቸው። እንደነዚህ አይነት ሰዎች ስላሉ ዘመኑ ምን እየሆነ መጣ አለ? አስጨናቂ እየሆነ መጣ አለ። ስለዚህ ዘመንን መጀመሪያ መረዳት ያለብን የሰው ልጅ በዘመን አስተሳሰብ ውስጥ በዘመን ውስጥ የሚያመጣው አስተሳሰብ ነው ዘመን የሚያስብለው። እንዴት? የዘመን ምልከታ አስተሳሰብ ነው። ለምሳሌ አይታችኋል። ይሄ እኮ ያለፈ አስተሳሰብ ነው፣ ያለፈ ዘመን ነው የምትለው በምኑ ነው? በአስተሳሰቡ። ይሄ ሐሳብ በዚህ ዘመን አይሰራም ብላችሁ ተው። ኦኬ፣ እኔ ላሳያችሁ በመጽሐፍ ቅዱስ። እኛኑ እዚህ የተሰበሰብን ሰዎች ብሉይ ኪዳን እኛ ምን ይለናል? በዛኛው ዘመን በሕግ ዘመን አመፃ ልጆች፣ የቁጣ ልጆች አይደል? ያ ዘመን እኛ ምንድነው የሚለን? የእግዚአብሔር ጠላቶች፣ ለእግዚአብሔር ምንም አይሉ ማይታዘዙ፣ የወደቀው የአዳም ምኖች ልጆች ይለናል። የትኛው ዘመን? ያኛው አዲስ ኪዳን ከመምጣቱ ዘመን በፊት። እሺ አሁን ዘመን ሲቀየር ወይም ደግሞ የዘመኑ ሐሳብ ሲቀየር ወይም ጸጋ ሲመጣ ምን አረገን? ያ ዘመን ተሻረና አሁን ይሄ ዘመን ላይ ወይም ደግሞ ኢየሱስ ከመስቀሉ ስራ በኋላ ምን አይነት ዘመን መጣ? ጸጋ የሚባል አይደል? በጸጋው ጉልበት ወይም በጸጋው ስራ መዳን፣ በጸጋው ማምለጥ መጣለን። ኦኬ፣ አሁን በባለፈው አስተሳሰብ በሕግ ስርዓት እኖራለሁ ቢል በአሁኑ ባለው በእግዚአብሔር አጀንዳ ውስጥ መበርታት ይችላል? መታገስ ይችላል? መታሰብ ይችላል? ጸጋ ማግኘት ይችላል? የእግዚአብሔርን አብሮነት ይችላል? አያገኝም። ለምን? በኋለኛው ዘመን ሐሳብ ውስጥ ነው ያለው፣ በአሁኑ ዘመን ውስጥ ግን አይደለም። ስለዚህ የዘመን ምልከታ ማለት በዘመን ውስጥ ያለውን አስተሳሰብ ማወቅ ማለት ነው፣ በመንፈሳዊ በምድራዊ። እንዴት? ባጭር ቃል አስተሳሰብን መለየት ማለት በጭሩ የትላንት ዘመን ወይም ያለፈው ዘመን ምንለው የለም። ይሄ እኮ ያለፈ ዘመን ነው፣ ይሄ እኮ አሁን አይሰራም፣ ባለፈው ዘመን ነው የሚሰራው የሚባል እሱ የማንኛውም ሰው የዘመን አቆጣጠር ነው። ካይሮስ አይደለም፣ የማንም ሰው ሰዓት ነው። እግዚአብሔር ለማንም የሚሰጠው ነፃ ነገር ቢኖር የማይገኝ የማይመለስ ነገር ቢኖር ጊዜ ነው። እሱ ለሁሉም የተሰጠ ነው። አሁን እስቲ እዚህ ውስጥ ለኔ አልመሸም የሚላለ በኢየሱስ ስም ለኔ አልመሸም ምናምን ወዶ ነው መሽቷል። ጥቁር፣ ነጭ፣ ሀብታም፣ ድሃ ለሁሉም ምን ኢትዮጵያ ውስጥ ላለ ሰው ምን ብሏል? መሽቷል። ይሄ ለማንም ነው። በዚህ ምሽት ውስጥ ደግሞ ሎተሪ የወጣለት ሰውና ያልወጣለት እኩል ነው። እሱ ደግሞ ካይሮስ፣ ይሄ ከሁሉም ከመሸበት ውስጥ እድል የሚባለው ይሄ ለብቻው የወጣለት ያ ምሽት ውስጥ ለሁሉም ምሽት ነው፣ ለሱ ግን የሳቅ ምሽት ነው። እኩል ነው ሰዓቱ፣ ግን ለሱ እድል እና ሲዝን መጣለት ይባላል። ስለዚህ ካይሮስ ማለት በትክክል የራስ ዘመን ወይም የኔ ታይም የምትለው ወይም እድል ማለት ነው። እድል ወደ አንተ ሲመጣ እሱን ቀጣይ ሳምንት ነው ማሳየው። ዛሬ ግን ያለፈው ዘመን፣ የአሁን ዘመን፣ የወደፊት ዘመን ነው አስተሳሰብ። ለምሳሌ የትላንትና ዘመን አስተሳሰብ የትላንት ዘመን ይባላል። የአሁን ዘመን አስተሳሰብስ የአሁን ዘመን ይባላል። ቀጣይ ደግሞ የሚመጡ ዘመኖች ደግሞ ሌላ ምን ይባላል? የዘመን አስተሳሰብ። ያ ምን ይባላል? ሲዝን ተለወጠ። 19ኛው ክፍለ ዘመን፣ 20ኛው ክፍለ ዘመን። ይሄ የሚያስብለው መስከረም ራሱ መስከረም ነው። የሚቀጥለው ዓመት አይ መስከረም ወደ ኋላ ሊሄድ ጥቅምት ይምጣ አይልም። በመስከረም ላይ የሰለጠነው ሐሳብ፣ የሰለጠነው ጉልበት፣ የሰጠነው አስተሳሰብ ነው ዘመንን ክፉ እያደረገ ያለ። ለዚህ ነው ዘመንን መረዳት ያለብን። ኦኬ፣ ምን አይነት ዘመን ላይ ነው ያለነው? እንደ መጽሐፍ ቅዱስ ሁለት ነገሮች ዛሬ አንስተን እንጨርሳለን። የመጀመሪያው ዜና መጽሐፍ አንደኛ ዜናን እናንሳ። የሁሉ ነገር መዋጃችን እግዚአብሔር ቃል ስለሆነ አንደኛ ዜና ምዕራፍ 12 ቁጥር 32 ላይ እንዲህ ይላል፣ እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውም ሁሉ
ይታዘዟቸው ነበር። ኦኬ መሰረታዊ ነገር አንዱ 32 ላይ ምን እንደሚያደርጉ ያውቃሉ ወይም የሚገባውን ያደርጉ ዘንድ ዘመኑን መርምረዋል። በዚህ ዘመን ምን ማድረግ አለብኝ የሚለውን ስለሚያውቁ በወንድሞቻቸው መካከል ሁሉም ይገዙላቸዋል። ምክንያቱም ዘመኑን ይረዱ ነበር፣ ዘመኑን ያውቁት ነበር። ስለዚህ ዛሬ ዘመን መረዳት የአማኝ ትልቁ የአስተዋይነት ባህሪ ነው። መዋጀት መግዛት ማለት ነው። ግን ምን እንግዛ? ከመግዛት በፊት ምንድነው ዘመኑ ላይ ያለው? ባጭር ቃል ይሄ የዘመን አስተሳሰብ ወይም ደግሞ የሰው ክፋት የሚገኝበት ዘመን ላይ ምንድነው አንዱ የዚህ ዘመን አስተሳሰብ? አሁን ያለንበት ዘመን አስተሳሰብ አለ። ዘመን ማለት የአስተሳሰብ ወይም በዚህ ዘመን ላይ ያለ ገዢ ሐሳብ ማለት ነው። አሁን እኮ የሚሰራው እንዲህ ስትል ነው፣ የሚጠቅመው እንዲህ ስትል ነው ሲባል አየሩ ላይ የታወጀውን ሁሉ መዛ ሰርክል ውስጥ ይገባል። እሱ ሰርክል ደግሞ ክፉ ነው፣ ቃኙት፣ ዋጁት ይላል። ስለዚህ ዛሬ ዘመንን እንዴት እንረዳ? ሁለት የዚህ ዘመን የመረዳት ሐሳብ ልንገራችሁ። ዘመኑ ምንድነው? አንደኛው ይህ ዘመን ዛሬ መጽሐፍ ቅዱስ እንደሚነግረን አሁንም እንደምናየው የግላዊነት ዘመን ነው፣ ወይም የግላዊነት አስተሳሰብ የሞላበት ዘመን ነው። ይሄ አሁን ያለንበት ዘመን ሰዎች ራሳቸውን የሚወዱበት ዘመን ነው። ስለማንም ስለምንም የማይመለከታቸው፣ ከበሉ ራሳቸው፣ ከተረፉ ራሳቸው፣ ጥሩ ከሆነላቸው ራሳቸው ካስተናገዱ፣ በሰላም ወጥተው ከገቡ ስለማንም ስለምንም የማይመለከታቸው ዘመን። ይሄ አንዱ የዘመኑ አስተሳሰብ ምን? ግላዊነት አስተሳሰብ። የዚህ ዘመን አንዱ የዘመኑ ትልቁ ችግር ምንድነው? ግላዊነት። እስቲ ጩኸታችሁ የተሰምቶ ያውቃል? እስቲ ራሳችሁን ስለ እናንተ ጩኸት ግድ የሚለውን አስተውሉት። ትላንት ብዙ ቁርኝት አለ አይደል? ወዳጅነት፣ ቤተሰብነት፣ ጓደኝነት ሴንሲቲቭ ፓርት አይደል? ትላንት በሰውነት ህይወት ውስጥ አንዱ ሊነጠል የማይችል ማህበረሰባዊ አንድነት፣ የህብረት እሴቶች፣ የአንድነት እሴቶች ብዙ አለን እኮ። አሁን ስለ እግዚአብሔር ቤት ብዙ ሰው ግድ ላይለው ይችላል ዘመኑ። ስለ ወንድማማች ህብረት ግድ ላይለው ይችላል። ስለ ዘመን፣ ስለ ሀገር፣ ስለ ማንም ራሱ ግን ሰላም ይሁን። ግላዊነት። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሰዎች ራሳቸውን የሚወዱ ይሆናል። ሰልፍሽነት የዘመኑ ባህሪ። የፈለገውን ይሰብስብ፣ ማንም ጠውልጎ ሊሞት ይችላል፣ ዞር ብሎ ያይ። ዛሬ የምንሰማው የለም? ጎረቤት ውስጥ ወይ ደግሞ ሰፈር ውስጥ አንድ ሰው ወጥቶ በአይን ካላየ ነው በፊት በምናውቀው እንኳን አሁን ያለንበት አይደል ከሆነ ዓመት በፊት እንኳን ምነው ድምጽሽ ጠፋ፣ ምነው ድምጽ ጠፋ፣ ምነው ከቸርች አጣነ፣ ምነው ከብረት አጣነ የሚያባብል ነበር። ያሁን የዘመን ክፋት እየጨመረ መጥቶ አንድ ሰው ቤት ውስጥ ገብቶ ሞቶ ሲሸት ነው የሆነ ነገር ሳይፈጠር አይቀርም የሚባለው። ይሄ አንዱ ግላዊነት ነው። የማንም ሰው ህይወት፣ የማንም ሰው ኑሮ፣ የማንም ሰው ኃላፊነት ግድ ማይለን ዘመን። ይሄ ሲዝኑ ላይ የሰለጠነ ክፉ አስተሳሰብ። ይሄን አስተሳሰብ ብዙ ሰው ካልዋጀው ከእግዚአብሔር ሐሳብ ይወጣል። እንግዲህ አንዱ ኢየሱስ ስለ ብዙዎች ሞተ፣ እነርሱ ብዙዎቹ ስለ ራሳቸው እንዳይኖሩ ስለ ሞተው እንዲኖሩ ተብሎ ተጽፏል። ስለዚህ ስለ እሱ እንዳንኖር፣ እሱን ወክለን ለህዝብ እንዳናበራ፣ ለህዝብ ጨው እንዳንሆን አንዱ የዚህ ዘመን የክፋት አስተሳሰብ ግላዊነት አታክ እንዳያረገን ነው ምን ዋጀው ማለት። ምን ማለት ነው ግላዊነት? መጽሐፍ ቅዱስ ሁለተኛ ፊልጵስዩስ ምዕራፍ 2 ታውቃላችኋል? ለራሴ ይጠቅመኛል፣ ሰው የራሱን ነገር ብቻ ይጠቅመኛል የሚለውን አይመልከት፣ ለጎረቤቱ ለባልንጀራው እንጂ ይላል። ለምን? ክርስቶስ ስለ ራሱ ከሰማይ አልወረደም፣ ስለ ራሱ ሰው አልሆነም፣ ስለ ራሱ አልተገረፈም፣ ስለ ራሱ በምድር አልኖርም፣ ስለ ብዙዎች ነው። ይሄ ህይወት በእኛ እንዲያበራ ነው ዛሬ በዚህ ዘመን እንድንኖር ተፈልገው። አንዳንዴ በጣም አስፈሪ ምሳሌ ልጠቀም
የብዙዎችን ህይወት ስለሚነካ ነው። ግን አሁን የምነካው ነገር ብዙዎቻችሁን አዎ የሚያስብል ነገር አላችሁ። ምን ያህል እናንተ ግላዊ ሆናችኋል? እስቲ ራሳችሁን ቼክ አድርጉ። ፈልጋችሁ እኮ አይደል። ድሮ ስለ ሰው ይመለከታችኋል፣ ስለ ወዳጃችሁ ይመለከታችኋል። የአንድ ሰው እንባ የሁላችን እንባ ነው። በቤተ ክርስቲያን ራሱ የሆነ ሰው ሲጠፋ እኔ እንዳውም ብዙ ማላስተውላቸው አሁን ግን ወደ ሚሞሪ የሚመጡ ብዙ ልብ ያላልኳቸው ነገር ነበር። አንድ ሰው አለ እዚህ ጉባኤ ውስጥ ከእግዚአብሔር መንገድ ወጥተሃል። ያውም እኮ እንደ ዘንድሮ ስፔሲፊክ አንተ ተብላ አይደለም። አንድ ሰው አለ የጥፋት መንገድ ላይ ነህ ተመለስ ይልሃል። ወገኖች ጸልይለት ሲባል እማያውቀው አንድ ሰው እኮ ነው የተባለው። ጉባኤው በሙሉ ጌታ ሆይ ምሕረት አድርግልን፣ ሁላችንም ተንበርክከን እናልቅሳለን። አሁንስ እንደው በጣም ከጸናችሁ እንዴት አድርጌ ነው ማባረራት ይላል ሰው። እንዴት አድርጌ ነው ማስወጣው? ይሄ የፋነነ ነው ቸርች ውስጥ ይላል። አጉል ጽድቅ እንዴት ልስበረው ይልና አርጎ ደና እያመለከ ያለውን ወጋ አርጎት ባቃኝ ብሎ ሲል እግዚአብሔር ያጠራል ወገኖቼ ይላል። አጥርቶ አይደለም ማባረ ነው፣ ማበርታት ነው እግዚአብሔር አጀንዳው። ባይዘው ማን ነው አሁን ወደ እግዚአብሔር ቤት ለመመለስ በሙሉ ልብ ምህረትን፣ ፍቅርን፣ አንድነትን ከኔ ይልቅ በቃ እሱ ራሱ እንደሚወድ እኔንም ይወደኛል ብሎ በሙሉ ልብ የሚመጣው? ተመልሻለሁ ብሎ ሲመጣ እኮ ሰው እንደዚህ ነው በቆሪጥ እግዚአብሔር ረድቶት ካልጸና እንኳን ከውጪ ልንጠራ አይደለም ውስጥ ያሉትን በመከራ ነው ያለነው። ጌታን አይተን እኮ ብዙዎቻችን የቆየነው። የዘመን ግላዊነት የአንዳንዶችን ሰዎች መድመቅ የአንዳንድ ሰው ጎዶሎነት የሚታይ ይመስለዋል። የሱ ነገር ከበራ ነው የምስጋና ፕሮግራም የሚፈልገው። እኔ ረድቶኛል ስትለው ራሱ እንኳን አረዳ በቃ ምንድነው ታካብደው ይላል። አካብዳለሁ እንደው እኔን ሲረዳኝ እልል ካላላችሁ። አሁን እኮ ሰይጣን እንደሚያገሳ አንበሳ ዙሪያችሁን ይዞራል የሚለው በህብረት ስለማይችለን እየነጠለንም ይበላል። የትኛው ሰይጣን በፕሮቴስታንት ዓለም ውስጥ ጉልበታም የሆነው? የትኛው ጠላት ነው እኛ ሜዳ ላይ መጥቶ ያስቆጠረው? እኛ እየሄድን እንጂ እርስ በርስ እያባላን እርስ በርስ እያሰጣጣን። ለምን? ከግሌ ነው። ነገ ጉብኝት አለ ሲባል እሱ ካልተመቸው ሁሉም እንዳይሄድ ይፈልጋል። እኔ አልችልም ይላል። ስለዚህ አንተም አትሄድም። ሁሉ ነገሩ ከግሉ ነው የሚነሳው። ነገ እኔ ስለማልኖር ፕሮግራም አይኖርም ሁሉ ይላል። ምንም ነገር ሲያይ ለራሱ የሚጠቅመውን ነው የሚያየው። ግላዊነት የዘመኑ የክፋት አስተሳሰብ ነው። አሁን ግላዊነት መንፈስ ውጣ አለል አስተሳሰብ ነው። ካልዋጀኸው ወደድክም ጠላህም ዘመኑ ላይ ያለው ህይወት ገዝቶ ያንተ ሳይሆን በዛ ስፒሪት አታክ ተደረጋል። እንደው እኔ ብዙ ጊዜ ማስተውለዋል። ፎቶ ስትነሱ ፈጥናቸው የማን እንደምታይ ታውቃለች? ማንም የፈለገው የራሳችን ይሄ ጥሩ ፎቶ ነው ትላለህ። አንዳንዱ አይኑን ጨፍኖ አንዳንዱ አዛክቶ ሊሆን ይችላል። አያገባህም። ይሄ ጥሩ ነው ትላለህ። የራስ ጥሩ ካልሆነስ ይሄ ደልተው ትላለህ። ስለ ህብረት ምን ይመለከታል አንተ? አይን ራሱ አነጣጥሮ የሚያየው በህብረት እናምራለን ሳይሆን የኔ ያምራል ነው። ይሄ ካልዋጀኸው ነው የዘመኑ ክፋት በዛው አስተሳሰብ ውስጥ የሚያውላቸው ወገኖች። አንዱ ግላዊነት ነው። ሰዓት ስለሌለኝ ብዙ ማብራራት ይችላል መጽሐፍ ቅዱስ። ግን ይሄንን ስትዋጁት ነው በራሳችሁ በተያዘ ዘመን በክፉ በተሞላ ዘመን የራሳችሁን ሲዝን የምትለዩበት። አንዱ ከዘመኑ አስተሳሰብ ስትፋቱ ወይም ዘመኑን ስትዋጁት ነው፣ ስትገዙት ነው። እግዚአብሔር ነው ግዛው ያለ ያንተ እንዲሆን ግዛው ያለ። እሺ ዘመኑን አንዱ መረዳታችን ምንድነው? ግላዊነት። ሁለተኛውን እንበልና በሚቀጥለው ትንሽ ዲፕ እንሄዳለን። ሁለተኛው ቁሳዊነት ዘመን አይደል? የዘመኑ አንዱ አመለካከትና ሲዝን ምንድነው? ቁሳዊነት። ይህን ዘመን እንዴት ተረዳዋል? በቁሳዊነት ነው ተረዳው። ሰውየው ማንም ይሁን ምንም የያዘው ነው የምታየው። የዚህ ዘመን ትልቁ አስተሳሰብ ደግሞ ቁሳዊነት። በምንም ይሁን በባሌም በቦሌም ይዘህ ተገኝ ይላል። የፈለክ ምንም ንካ። ድሮ እንዳውም ይባላል እንትን ደብረ ዘይት ሄዶ ነው ቆሪጥ ጋር ገብቶ ነው ይባላል። አሁን ደግሞ ፋውል ሰርቶ ነው።
እናቴ የተቸ ሰው የጠላ ሰው ያወራበት ሰው ይዘህ ስትገኝ ብድግ ቁጭ ከምንም አምጣው መጡ ገቡ ሄዱ ያስብላል። ስለዚህ ሰው የዘመኑ አስተሳሰብ ስለሆነ በምንም ሁኔታ ሰብስቦ ማምጣት ነው የሚገኘው። ባንክ አካውንቱ ተላልጦ ምንም ውስጡ ባይኖር ልቡ ሙሉ ባይሆን ህይወቱ ጎዶሎ ነው ቢሰማው የሚታይ ነገር መያዝ ነው የፈለገው ሰው። ይሄ የዘመኑ አመለካከት ነው። አሁን ላይ እየሰለጠነ ያለው ቁሳዊነት ነው። ሰው የሚወዳደረው በምኑ ይመስላል? በቁሳዊነቱ። ያለኝ ይሄ ነው ይላል። የሚጠራው ራሱ በቁሳዊነቱ እንትን ያለው ሰውዬ ነው ይላል። ስጠራው ራሱ ወይ የሚነዳው መኪና ወይ ያለውን ሀብት ወይ ያለው ሰውነቱ ሆኗል፣ ማንነቱ ሆኗል ቁሳዊነት። የዘመን አመለካከት ነው። ይሄንን አመለካከት ነው ልትዋጀው የሚገባው። ታዲያ በዚህ ዘመን ውስጥ የእግዚአብሔርን ፍቃድ ይዘ መኖር ስንፍና ያስመስልብሃል። ለምን? የሲዝኑ አጀንዳ ነገር ይዘ መገኘት እንጂ ቁስ ይዘ መገኘት እንጂ የእግዚአብሔርን ፍቃድ ይዘ መገኘት ነው አይልህም። ሰው ባለው ነገር ነው የሚደምረው፣ ባለው ቁሳዊነት፣ ባለው ዕውቀት፣ ባለው ንብረት፣ ባለው ደሞዝ ነው ሰው የሚለካው። ቦታ የሚለቀቅልህ ተፈላጊ የምትሆነው። እኔ አንዳንዱ ቅርታ አድርጉልኝና ያው ዘመኑ ሶሻል ሚዲያ ነው ወይ ደግሞ ሁላችንም የምንገናኝበት የትላንት ዘመን አይደለም። ሁላችንም ሚዲያ የምንጠቀምበት ሶሻል ሚዲያ ይኖረናል። አይታችሁ ታውቃላችሁ? ግን ሰው በእውቀቱ እንደማይቀርብ ትልቅ ቦታ ላይ ህዝብን ይጠቅማል ማህበረሰብን ያንጻል ብለው አይደለም። ቫይራል ነው ወይ? ቁስ አለው ወይ? ሀብት አለው ወይ? ምን አለው ብለው ነው ሰዎች ለህዝብ ሞዴል የማይሆኑ ሰዎች ባይዘው ህይወታቸው ሞዴል የማይሆን አስተሳሰባቸው ሞዴል የማይሆን የሚያወሩት ነገር የማያንጽ ግን የሆነ ነገር ይዘው የተገኙ ቁስ። ምናልባት በጣም በዚህ ዘመን ቁስ ብለን ምን ይቆጠርም አይቆጠርም ሊሆን ይችላል። ኢንፍሉዌንስ አንዱ ቁስ ነው ባይዘው ያላቸው አቅም ነው። ባላቸው ኢንፍሉዌንስ ባላቸው የልብስ ዲዛይን ባላቸው ቤት አሁን ለስንት ሰው ሞዴል ሆነው እንዲቀርቡ ሲያወሩ እውነት ለመናገር ይቅርታ አድርጉልኝ እንኳን ፊደል የቀመሰ ማህበረሰብ ያሳደገው የማይመስሉ ሰዎች ግን የዘመናችን ሞዴል ኖት አሪያ ኖት ይባላል። እቺ አሪያና ያቺ ሜዳ ላይ ዕቃ የምትሸክመው እኩል ሆኗል። አሪያ ትርጉሙ ጠፍቶብኛል። እኔ ይዞ የተገኘ ሁሉ አሪያ ነው። ስለዚህ ሰው በምንድን ነው ፎከሱ? ይሄንን ጌታ ሆይ መያዝ አለብኝ። የዘመን አንዱ የዚህ መልኩ ይሄ ነው። ስለዚህ እኔ አሁንም ባይዘወይ በዚህ አስተሳሰብ ውስጥ ዋጅተን ገዝተነው ቁሳዊነት ሳይሆን የእግዚአብሔርን ፍቃድ መረዳት ነው ካላለን ሞኝነት ነው የምንመስለው። እሺ አሁን ሙሴን ታስታውሱት የለ? በጣም የተወደደ እናትየው ለመደበቅ ሞክራ ያቃታት ሰውራ 3 ወር ከዚህ በኋላ አልችልም ብላ ጣለችው። ስትጥለው ግን ደስ ትለኛለች። ምን ደስ አለኝ መሰላችሁ? እንደ አንዳንድ ሰው እንዲሞት አይጥልም፣ እንዲኖር አድርጋ ነው የጣለችው። እና ስትጥለው የሚገርማችሁ የፈርዖን ልጅ የታጠበች ወይም አየችውና ሲያምር ሞገስ ስለነበረበት ያው እግዚአብሔር አጀንዳ ነው ወደ ቤቱ ገባ። ምታስታውሱት የኑሮ የህይወቱ ስርዓት ሁሉ የፈርዖን ቤት የልጅ ልጅ ነው። ዕብራውያኑ ራሱ ሲነግረን ሙሴ አለ ከብዙ ገንዘብ ከብዙ ስልጣንና ሀብት ይልቅ ይልና ይሄ ሁሉ የሱ ነበረ። ግን የእግዚአብሔርን ፍቃድ ሲመለከት የእግዚአብሔር ሐሳብ ያለው ከበረሃ ወይም ደግሞ ከእስራኤል የወጣ ባሪያ በመንገድ የሚሄድ ዋጋ የሚከፍል ሰው ጋር መኖር የእግዚአብሔር ፍቃድ ነው። ኦኬ ይዞ መገኘት ይችላል። ንግስናን ከመያዝ ገንዘብን ከመያዝ ይልቅ የእግዚአብሔርን ፍቃድ መያዝ አስቀደመ። አሁን በሰውኛ በዚህ ዘመን ቢሆን ሞኝ ለምን ይዘ መገኘት ነው። ከእስራኤል ህዝብ ጋር ለምን ይዳረቃል? ንግስና እኮ የሱ ነው። ብዙ ብር እኮ የሱ ነው። ባለጠግነት የሱ ነው። ለምን ነው እግዚአብሔር ከዛ ባለጠግነት ይልቅ ፍቃዱን ለመያዝ በዚህ ህይወት ውስጥ ራሱን የሰጠው? ወገኖች ያስተውሉ። የእግዚአብሔር ፍቃድ ከሁሉ እንደሚበልጥ ካልዋጃችሁና
ይህን ዘመን ካላሸነፋችሁ ጌታ ጌታ ማለታችሁ በጣም ነው የሚያሰለቻችሁ። ለምን አንቺ ቸርች ቁጭ ብለሽ አሜን እያልሽ ሃሌሉያ እያልሽ በጎን በጎረቤት በአሕዛብ በሰዎች ይዘው የሚሄዱትን ስታይ እንደ አሳፍ ነው የምትሆኚው። አሳፍ እንዲህ ያለ በከንቱ እጄን ታጠብኩ፣ ራሴን በከንቱ ነው ያጸደቅኩት። እባክህ ምንም አላስቆጠርኩም፣ ግን እያስቆጠሩ ነው እየባከንኩ ነው ብሎ ሊወጣ ሲል ድንገት እግዚአብሔር ረዳው። ህልውናው ሲገባ ወደ ውጪ አይቼ ቀናው፣ ወደ ውስጥ አይቼ ጸናው አለ። ወደ ውስጥ ካላይ አጸና፣ ወደ ውጪ ካየ የሚያስቀና ብዙ ነው። ይዘው ነው የምታየው። አንተ ፍቃዱን ስትይዝ ፍቃዱ ቤት ላይሆን ይችላል፣ ፍቃዱ የሚነዳ ላይሆን ይችላል፣ ቤት ውስጥ እንጀራ ላይሆን ይችላል። ፍቃዱ ግን በዘመን መካከል አሁን ከሚታይ በመርዝ ከተለወሰ ጣፋጭ ህይወት ይልቅ ከጀርባው ያለ ዘላለማዊ መንገድ ይበልጣል። ሙሴ ከየት አቅም አገኘ? ከእግዚአብሔር ሰዎች ጋር መከራን መቀበል መረጠ ይልና ምክንያቱም የምትመጣዋን ከተማ ትኩር ብሎ አይቶ ነበርና ይላል። አየህ፣ ዘመንን ስትዋጅ፣ ዘመንን ስትረዳ፣ በዘመን ውስጥ ምን ማድረግ እንዳለብህ ይገባል። አሁን ሰው አርቲፊሻል የሆነ ነገር ላይ ሲከተል ኖ ይሄ ነው ብለህ ስትሄድ ብዙ ልጆችን ታድናለህ። የእስራኤል ልጆች እንደሚል ይገዙላቸው ነበር ይላል። ለምን? ዘመኑን ተረድቶታል፣ ዘመኑን ይዋጁታል። በቁሳዊ ዘመን ነው መኖር ያለበት ሲባል እንዳትኖር የሚያደርግ ዘመኑን ስታቅ ነው፣ ዘመኑን ስትዋጅ ነው። አንተ ቸርች ውስጥ መቀመጥ፣ ጌታ ማምለክ፣ በጽድቅ መኖር፣ እግዚአብሔር መፍራት፣ ህይወት መጠበቅ ፋርነትን የሚመስል ውጪ ያሉት ብዙ ያስቀኑሃል። አንዳንድ ደግሞ ቤት ውስጥ ሁለት እግር ሁለት ቦታ የረገጡትን ስታይ ደግሞ ያናድዳል። ስለዚህ ዘመኑን ካልዋጀህ ፍርሃት፣ ከንቱነት፣ በቃ ዝም ብለህ በባዶ እየኖርክ ይመስልሃል። ሙሴ የተመለከተው ብድራቱን ነው ወገኖች። ከፊት ያለውን ዘመን አየ፣ መረጠ። ኖ ያችን ከተማ ለመውረስ አለ በዚህ ይዞ መገኘት የሚለውን ሳይሆን ፍቃዱ መያዝ ነው ለኔ ብርጫ ያለ እና ፍቃዱን አስቀደመ። በፍቃዱ መካከል ግን ሞኝ ሆነ ይመስላል አይደል? ታስታውሱ ይጮሁበታል አይደል? እስራኤል እኮ ጋር መኖር አንዳንድ ኢትዮጵያውያን ይመስሉኝ ያስጨንቁት ነበር። ለእያንዳንዱ ጉዳይ በስርዓት ሁሉ መጠየቅ አያውቁም። እየጮሁ ነው የሚያስጨንቁት። ታስታውሳላችሁ? አንዱ ውሃ ይላሉ፣ መና ሰለቸን፣ ስጋ ማይሉት ነገር የለም። ግን በዚህ ዘመን ውስጥ ምንድነው ያንን ህዝብ እየመራ እንዲታገስ ያደረገው? የምትመጣውን ከተማ አይቷት። አሁን በዚህ ዓለም ላይ ያለው አዙሪት ይዞ መገኘት ነው፣ ቁሳዊነት ነው። ሰው የሚለካው በቁሱ ነው፣ ሰው የሚለካው ባለው ነገር ነው። አንተ ዘመንን ስትዋጅ ፍቃዱን መያዝ ከንቱ ሊያደርግብህ የሚፈልገው ላይ ከዚህ ቁሳዊነት ጀርባ ያለውን ኮንሲኩዌንስ ስታቅ፣ በቁስነት መኖር ማንንም የማያድን እንደሆነ ስጋ ለባሽ ሁሉ በማን ይመካ ይላል? በእግዚአብሔር ይመካ። ለምን? ሁሉ ከንቱ ነው። ያማረ ዋው የሚያስብል ቁንጅና ይጨማደዳል አይደል? እሱንም እድሜ ከሰጠን አሁን እንዳውም እኮ እሱ እድሜ ነው። ያበጠ ደረት መተንፈስ እድሜ ነው። ከዛ የባሰ ስንት ነገር አለኛ ምድር ላይ የምናየው። ከፍ ያለ ሲለምን አይደል? የበላይ እጅ የበታች ሲሆን በሙላት የኖረ ሰው እጁ ላይ ካቴና ሲገባ ስንት አየ። መንገድ የሚያዘጉ ሰው የሚያስጨንቁ ከተማ ላይ እኔ ነኝ ያለ ሰው ብዙ ነገር እኮ እቺ ምድር የሚያሳየናል። አንተ የእግዚአብሔርን ፍቃድ ማየት ስትጀምር የሚያደርግ ምንድነው? አሁን ካለው ከዘመን አስተሳሰብ ጀርባ ያለውን ትረዳና ተዋጀዋለህ። በዚህ አትኑሩ፣ በዚህ ዘመን አስተሳሰብ አትሂዱ፣ ይሄ ነው የሚጠቅመው እያላችሁ ለሰዎች ዘመኑን የማይመስል ወይም ዘመኑን ያሸነፈ አስተሳሰብ ይኖርሃል። ስለዚህ በትላንትናው ዘመን ያለው አስተሳሰብ ወድቋል። የዛሬ አስተሳሰብ አለ። የዛሬ አስተሳሰብ ደግሞ በነገ አስተሳሰብ ወይ በቀጣዩ ዘመን አስተሳሰብ ይወድቃል። የማይወድቅ ግን ሐሳቡ ይከለከል ዘንድ የማይቻል ሁሉን የሚችል የእግዚአብሔር ፍቃድ ከሁሉ በላይ ነው። ሁሌ ቸርች ውስጥ ያልተሰበከ ሰው አታውቁም? እኔ ሁሌ ያስገርመኛል። ዮናታን የሚባል እጅግ አስደናቂ ሰው። ዮናታን ማለት እኮ የምትደነቁበት ሰው ነው። ለስሙ የሳኦል ልጅ ነው። ንግስና የሚጠብቀው እሱን ነው። በቃ ቀጥታ ሳኦል ሞተ፣ እሱ ይነግሳል። ሲመለከተው የእግዚአብሔር ልብ ንግስና ከሳኦል ቤት እንደሌለ ገባው። እግዚአብሔር ከሳኦል ጋር አይደለሁም አለ። እንደ ልብ የሆነው ዳዊት ነው አለ።
ይሄንን ተረዳ ማ ዮናታን። ስለዚህ ምን አደረገ? አሃ እግዚአብሔር ሆይ ፍቃድ ወደሱ ነው። ያለ ፍቃድ ንግስናን እንደምንም በዘሬ ምክንያት ከሚይዝ ፍቃድ መያዝ ይበልጣል አለና በእኔ በኩል አልፈስጠው አለ። ምን አይነት ፍቃዱን ለመኖር ራሱን ሰጠ። የሚቀማውን ዳዊት እየከለለ ያስመልጠዋል። ምክንያቱም ዘመኑን ተረዳ። በዘመን ውስጥ ያለው የማንን ፍቃድ መያዝ? የእግዚአብሔርን ፍቃድ። ቁስ መያዝ ቢባልማ ከንግስና በላይ ምን አለ? ያችሁ ፍቃዱን የያዙ ሰዎች በዚህ መጽሐፍ ውስጥ ተጽፈው እኛ ፈለጋቸውን እንድንከተል ተደርገናል። እስቲ ምንድነው ለእናንተ አሁን ዘመን? የሽቅድድም ዘመን አይደል? የቁስነት ዘመን አይደል? ማንም ትላንትና ዞር ብለን ማታየው ሰውዬ ገንዘብ፣ አቅም፣ ስልጣን፣ ኃይል፣ ቁስ ይዞ ሲመጣ ትንቀጠቀጥለታል። ለምን? ያስፈራ ሰውየው አይደለም። ትላንትም ያው ነው፣ ዛሬም ያው ነው። ትላንት 2 እግር ዛሬ 3 እግር የለውም። ዘመኑ ነው ግን ይሄንን እንድታደርግ የሚያደርግ። በዚህ ቁሳዊ ዓለም ውስጥ ቁሳዊ አስተሳሰብ ይዛችሁ እንዳትኖሩ፣ ፍቃዱን እንዳያቃልልባችሁ፣ ቸርች መሆን እግዚአብሔር ቤት መሆን እንዳያቃልልባችሁ ዘመን እንድትዋጁ እግዚአብሔር ጸጋ ይስጠን። አሜን። ስለዚህ እንደ እግዚአብሔር ሐሳብ ይህንን ዘመን መልኩን ከተረዳን በጥቂቱ ዘመን መልካም ነበረ፣ ክፉ ሆነ። ለምን? በዚህ ዘመን ውስጥ እግዚአብሔር ሐሳቡን መፈጸም ይፈልጋል። በዚሁ ዘመን ውስጥ ደግሞ ሰይጣን አጀንዳው ማድረግ ይፈልጋል። ለእግዚአብሔር አጀንዳ የሚነሱና የሚኖሩ የሚዋጁ ሰዎች አሉ። በዚሁ ዘመን ክፋት ውስጥ ደግሞ ለክፋት ራሳቸውን የሰጡ አሉ። ከዚህ የተነሳ ለክፋት ራሳቸውን የሰጡ ሰዎች ስለበዙ ዘመኑን ክፉ እያደረጉት መጡ። ከዚህ በላይ ክፉ የሚሆንበት ብዙ ስርዓት አለ። ዛሬም እየደነገጠን ያለ ነው። በጣም ትልልቅ የምንሰማቸው የሚያስፈሩ ነገሮች አሉ አይደል? ምን ደነግጥበት እንደዚህ እንላ። በዚህ ዘመን ደግሞ ትላንትና ያለውን ዘመን ወይም ያለፈውን ዘመን፣ የአሁኑን ዘመን፣ የወደፊቱ ዘመን መረዳት አለብን። አሁን ያለውን ዘመን ለመረዳት በጥቂቱ 2 ነገር አንስተናል። አንዱ ግላዊነት ነው። ሁለተኛው ደግሞ እንደምናውቀው ቁሳዊነት ነው። ሰው ግላዊነትን በጣም ለመረዳት፣ ቁሳዊነትን ለመረዳት ብዙ መንፈሳዊ መሆን አይፈልግም። በቃ ዞር ዞር ማለት፣ የልባችሁ ምኞት መስማት በቂ። በጣም ሶስተኛውን ሐሳብ ማንሳት እችላለሁ። ቀጣይ በደንብ ነግራችኋለሁ ከሱ ጋር አያይዤ ምንማረው ትምህርት ስለሆነ። ሰው በራሱ አንጻራዊ እውነት የዚህ ዘመን አንዱ ባህሪ ነው። ለራሱ ልክ ነው ሰው። ይሄ ዘመኑ ባህሪ ነው። በራሱ ልክ ነው። በራሱ ትክክል ነው። በቃ ማንን ትወቅሳለህ? ማን ነው ለእውነት ራሱን የሚሰጥ? ለምን? ሁሉም የየራሱ እውነት አለው። እኔም እውነት አለኝ ይላል፣ ያም እውነት አለው፣ ይሄም እውነት አለው፣ ያም እውነት አለው። በዚህ አንጻራዊ እውነት መሃል ዘመን ካልዋጀን በምንድን ነው የምንኖር? ማስረጃ አለው ለሚያጠፋው ነገር፣ ለሚሰራው በደል። ስለዚህ ይሄ ዘመን አንዱ መልክ ነው። በዚህ መጽሐፍ ውስጥ ያለውን እውነት የምንሸከምበትን ባህሪ ያጥፋታል። ስለዚህ ዘመንን በመረዳት ከዘመኑ በላይ ሆነን ዘመኑን ካልዋጀን አቅም የለንም። ስለዚህ ዘመን መዋጀት ማለት አንዱ ዘመንን መረዳት ነው። የመጀመሪያው ጥሩ የነበረው ዘመን ክፉ ሆኗል። ለማጠቃለያ ያለፈውን ዘመን ያለፈውን ጊዜ እንዴት መልኩ ምን ይመስላል የሚለውን ለመረዳት ሞክረናል። የሚቀጥለው ሳምንት ካይሮስ ነው የምናየው። በጣም ኢንተረስቲንግ ሐሳብ ነው። የኔ ዘመን የሚለውን ነው የምናየው። ሰው እንዴት ነው በሚዘራ ዘመን ማጨድ አይችልም ወገኖች። በማጨድ ዘመን መዝራት አይችልም። እንዳትሳሳቱ። ቀጣይ የምንማረው ዘመንን እንዴት አውቃለሁ ነው። አንዳንዱ ዘመኑን አያውቅም። ባይዘው እድል ነው ዘመን። አንዱ የኔ ዘመን ማለት ለአንተ የመጣ እድል ማለት ነው። ክብር ለእግዚአብሔር ይሁን። በጣም የሚገርመኝ አንዳንድ ሰው እድልን ስለማይረዳት በዚህ ቃል አስረዳችሁና እንጨርስ። የሚቀጥለው ሳምንት ማስተምረውን ነው የምነካው። አንዳንዱ ሙዝ ታውቃላችሁ? ሙዝ አንዳንዱ የሙዝን ዘመን በሚያፈራ ቀን እጁ ይገባል። አንዳንዱ በችግኝ ጊዜ እጁ ይገባል። እድል ማለት በማፍሪያው ቀን መድረስ ማለት ነው። ሙዝ እኮ ነው፣ ግን አንዳንዱ እድል ሲያገኝ በሚያፈራበት ቀን ይደርሳል ማለት ነው። አንዳንዱስ ችግኝ ሆኖ ነው የሚደርስ። ሲዝን ማለት ያ። ለምን? በራስ ጊዜ እድል እያለ ነው መርዳት የምትችለው። ለምሳሌ አሁን እናት አባትን የመርዳት ጊዜ እግዚአብሔር ሲሰጥ በዛ ጊዜ ባትረዳ ወይ ደግሞ አያት ምናምን ከሞቱ በኋላ ግን መልሰ መርዳት
አትችልም። ያመለጠህ ነው። ልክ እንደዛ እድል ምንድነው በእግዚአብሔር ቃል። ለዚህ ነው በጣም ፈጣን የሆነ ሰው አለ ድል ለሱ እንዳልሆነ አይቻለሁ። ፈጣን እኮ ነው ግን ማራቶን ስለማይሮጥ ድል ለሱ ስላልሆነ በጣም ጥበበኛ ነው ሲናገር ግን ሞገስ ሳይሆን ቀርቶ አይቻለሁ። ስለዚህ የሚቀጥለው ሳምንት በጣም ፈጣን ስለሆንክ ሩጫ አታሸንፍም። ሲዝን ሲመጣል ግን ሁሉ ወገግ ይልልሃል እና እግዚአብሔር ሲዝን ሊሰጣችሁ መጥቷል። ካይሮስ ይህንን ሲዝንህን የራስ አድርገው በሚል ነው የምንማረው። አሜን። በኢየሱስ ስም በቀጣይ ጊዜያቶች እግዚአብሔር እንዲህ ነው የሚያደርገው። ሰው እጅ ያለ ኃይል ሁሉ ይነጥቅላችኋል በእናንተ ዘመን ያለውን። አሜን። ያው ሰይጣንን ጊዜውን ገፎታል ኢየሱስ። እንዴት መሰላችሁ? ኢየሱስ ድንገት ብቅ ሲል ሰይጣን አየው። እንዴ ጊዜያችን ሳይደርስ ልታጠፋን መጣህን አለ። ምን ማለት መሰለ? ሲዝናችን ነበረ እንዴት መጣህብን አለ። አየ ኢየሱስ የሰይጣን ሲዝን ነበረ ግን ሰብሮት ገባ እና እንዲህ ለባ እንኳን የእናንተን ሲዝን አይደለም ኢየሱስ የሰይጣንን ሲዝን አስቆሟል። ስለዚህ ዛሬ ቀጣይ ዘመን አንድ ነገር ነው የምናደርገው። በኢየሱስ ስም ቁልፋችሁን ትቀበላላችሁ። እኔ አላቅም ይኸው በምትኖረው በምትነሳበት በምትኖርበት ዓለም ስራ እንዲከብድ፣ ህይወት እንዲከብድ፣ ኑሮ እንዲከብድ፣ አገልግሎት እንዲከብድ፣ መንፈሳዊ ነገር እንዲከብድ የሚያደርግ ሲዝንን አለማወቅ፣ ሲዝንን አለመግዛት ነው። የራስን ሲዝን ስትገዛ ወገኖች ሁሉ ነገር ቁልፍ እንዳለው ሰው ይከፈትላችሁ።